እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናላችን ላይ ትገኛላችሁ። ስለምታደምጡን ከልብ አድርገን እናመሰግናለን። ከዚህኛው ቻናላችን የተለያዩ የዝውውር ጉዳዮችን የምናነሳበት የዕለተ አርብ የከሰዓቱ ፕሮግራማችንን ወደ እናንተ ልናደርስ ነው። እነሆ ዛሬም የተገናኘ ነው። ስለምታደምጡን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን እንደተለመደው ልታጋሩን እንችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን እንደተለመደው ወደ እናንተ አደርሳለሁ። ወደ ቤተሰቦቻችን ያላችሁን ሀሳብ አስተያየትም ልትጽፉልን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ የተለያዩ ሀሳቦችን እያጋራችሁ ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣ ነው። ከመሸጋገሪያው በኋላ እንግዲህ የዝውውር ጉዳዮችን ትልልቆቹን የአውሮፓ ክለቦች የተመለከቱ ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች እየጠቀስን እንቆያለን። አብራችሁኝ ቆዩ። የኒውካስል ዩናይትዱ የክንፍ መስመር ተጫዋች አንቶኒ ጎርደን ስለ ወደፊት ቆይታው በሚወሩ የዝውውር ወሬዎች ላይ ትኩረት እንደማይሰጥ ነው ይፋ ያደረገው። ይህ የእንግሊዝ ኢንተርናሽናል በኒውካስል ዩናይትድ ቤት ሌላ ድንቅ የውድድር ዘመንን እያሳለፈ የሚገኝ ሲሆን ይህም ደግሞ እንደ ሊቨርፑልና አርሰናል ያሉ ክለቦች በሱ ላይ ፍላጎት እንዲያደርጉ አድርጓቸዋል። ሊቨርፑልና አርሰናል አንቶኒ ጎርደንን በ95 ሚሊዮን ፓውንድ የዝውውር ሂሳብ ለማስፈረምም እያጠኑ መሆኑ ነው እየተዘገበ የሚገኘው። ከዛ ውጭ ግን ማንቸስተር ዩናይትድም ስሙ ከተነሳባቸው ክለቦች መካከል አንደኛው ተደርጓል። በተለይ ቤን ጃኮብስ ለዩናይትድ ስታንድ እንደተናገረው ከሆነ የጎርደን ስም በኦልድ ትራፎርድ የውስጥ ውይይት ተደርጎበታል። ኒውካስል የቻምፒየንስ ሊግ ተሳትፎን ካላገኘም የገንዘብ አቅሙን ለማጠናከር ሲል በክረምቱ አንዱን ትልቅ ኮከቡን መሸጡን ሊገደድ እንደሚችል ነው የሚነገረው። ይሁን እንጂ ጎርደን በጎል በኩል በተጠቀሰው አስተያየቱ የዝውውር ወሬዎቹ በሙሉ ትክክለኛ ያልሆኑ ሲል አጣጥሏቸዋል። እሱ በአሁኑ ወቅት ትኩረቱ በኒውካስል ዩናይትድ ላይ ብቻ እንደሆነ ጭምር ነው የተነገረው። ያድሮ የምናውቀው ወሬ ነው፣ እኔ የሰማሁት ምንም ነገር የለም። እናንተም ደግሞ ለመገናኛ ብዙሃን ከምነግራችሁ በፊትም ለእኔ ሊነግሩኝ ይገባ ነበር። አሁን ላይ እንደዚህ አይነት ወሬዎች በሙሉ ከንቱ መሆናቸውን ለማወቅ የሚያስችል በቂ የዝውውር ልምድም አለኝ ሲል ጭምር ነው የተናገረው። ትኩረቴ በሬና በቡድኔ ላይ ነው። ትኩረቴ በአሁኑ ሰዓት ላይ ነው። ወደፊትም በጣም ደግሞ ርቀህ ከተመለከትክ ብቃት መውረድ ይጀምራል። እመኑኝ፣ ያንን ከዚህ በፊት አድርጌዋለሁ። አሁን ግን ያንን አልደግመውም። የኒውካስል ደጋፊዎች አንቶኒ ጎርደን ስለ ዝውውር ብዙም አለማሰቡን በመስማታቸው በእርግጥም ደስ ብሏቸዋል። ክለባቸውም ይህንን ድንቅ ብቃት ያለውን አጥቂ አሳልፎ እንደማይሰጥም ተስፋ ያደርጋሉ። አንቶኒ ጎርደን በዚህ ውድድር ዘመን እስካሁን ለኒውካስል ዩናይትድ በሁሉም ውድድሮች 14 ግቦችንና 4 ለግብ የሆኑ ኳሶችን ያስቆጠረ ሲሆን እሱን መተካት ደግሞ ለክለቡ ቀላል አይሆንም ተብሎ ነው የሚጠበቀው። የ24 ዓመቱ ተጫዋች አሁንም ገና ወጣት በመሆኑ ብቃቱን እያሳደገ ሊቀጥል ይችላል ተብሎ ነው የሚጠበቀው። አርሰናሎች አንቶኒ ጎርደን መከታተሉን ይቀጥላል። ምክንያቱም ተጫዋቹ ደግሞ እድሜው እየገፋ የመጣው የሊያንድሮ ትሮሳርድን የረጅም ጊዜ ተተኪና ወጥነት የሌለው ብቃትን እያሳየም የሚገኝ የጋብሪኤል ማርቲኔሊ ማሻሻያም ተደርጎ ነው የሚወሰደው። የሞሐመድ ሳላ ከምርጥ ብቃቱ እየራቀ በመምጣቱና የወደፊት ቆይታው አጠራጣሪ ስለሆነ እንደ ጎርደን ያለ ግብ አስቆጣሪ የክንፍ ተጫዋችም ሊያስፈልጋቸው እንደሚችል ይታመናል። ማንቸስተር ዩናይትዶችም በማጥቃት መስመሩ ላይ እንደ ጎርደን ያለ ተጫዋች ማምጣቱን ይጠቅመዋል። እሱ ከመጀመሪያው የውድድር ዘመን ጀምሮ ወጥ ያልሆነ ብቃትን እያሳየ ካለው ማቲያስ ኩኛ በተሻለም የፊት መስመሩን ሊያጠናክር ይችላል ተብሎ እንደሚታመን ነው መረጃዎች የወጡት። የወልቭሱ ታዳጊ ኮከብ ማቲያስ ማኔ በሊቨርፑል፣ ማንቸስተር ዩናይትድ እና አርሰናል ከፍተኛ ፍላጎት እየሳበ ይገኛል። ስለዚህም ደግሞ እንደ ዘገባዎቹ ገለጻ ከሆነ ወልቭስ ወደ ሻምፒዮንሺፕ መውረድ እድሉ ሰፊ በመሆኑ ታዳጊው በክረምቱን እንደሚያጣው አምኖት ተቀብሏል። ምንም እንኳን ማንቸስተር ዩናይትድ ተጫዋቹን ለማግኘት እንደሚፈልግ ቢነገርም በአሁኑ ወቅት ግን ሊቨርፑል የ18 ዓመቱን ተጫዋች ለማስፈረም በሚያደርገው ፉክክር ቀዳሚ መሆኑን የታወቀው። ሊቨርፑል ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ንግግሮችን ያደረገ ሲሆን ውይይቱም በአዎንታዊነት እንደነበር ነው ምንጮች የገለጹት። የሊቨርፑል አቋምን ስንመለከት ዋጋው በጣም ከፍተኛ ከሆነ ሊቨርፑል ላይገፋበት ቢችልም በአሁኑ ወቅት ግን ተጫዋቹን ለማግኘትም ከፍተኛ ፍላጎት እንዳላቸው ጭምር ነው የሚነገረው። አርሰናልም ሌላው የተጫዋቹ አድናቂ ሲሆን በክረምቱ ተጨማሪ ደግሞ ወጣት ተጫዋቾችን ወደ ስብስቡ የመቀላቀል እቅድም አለው። አርሰናል ባለፈው ዓመት እንደ ቪክተር ዮኬሬሽ፣ ኤብሪቼ ኢዜና ማርቲን ዙቢሜንዲ ያሉ ደግሞ ዝግጁ የሆኑ ተጫዋቾች ቢያስፈርምም እንደ ዊሊያም ሳሊባ ያሉ ወጣት ሆነው ወዲያው ደግሞ ውጤት ሊያመጡ የሚችሉ አይነት ተጫዋቾችን ለማምጣትም
ይፈልጋል ተብሏል። ማቲያስ ማኔ በአሁኑ ወቅት በሊቨርፑልና በአርሰናል የስካውቶች ዝርዝር ውስጥ በዋነኝነት የተቀመጠ ሲሆን የወልቭስ ከሊጉ መውረድ የዝውውር ሂደቱን ሊያፋጥነው እንደሚችል ነው የሚነገረው። ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ ጭምር ነው እየተገለጸ የሚገኘው። ሌላኛው የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ሩበን አሞሪምን ተክቶ ስራ ከጀመረ በኋላ ቁልፍ ተጫዋቹ ስላደረገው ወጣት አማካይ ኮቢ ማይኖ እጅግ ከፍተኛ አድናቆቱን ገልጿል። ሜኑ በዚህ የውድድር ዘመን በኦልትራፎርድ የመሰለፍ ዕድልን ለማግኘት ተቸግሮ የቆየ ሲሆን ሩበን አሞሪም በሆነ ምክንያት ተጫዋቹን ባለማመናቸው በተደጋጋሚ በተቀያሪ ወንበር ላይ ያስቀምጡት ነበር። ፖርቱጋላዊው አሰልጣኝ በዩናይትድ ቆይታቸው የተቸገሩ ሲሆን አሁን ላይ ሲታይ ኮቢ ማይኖን በሚገባ አለመጠቀማቸው ትልቅ ስህተት እንደነበር ግልጽ እንደሆነ ነው የሚነገረው። ይህ ተሰጥኦ ያለው ወጣት የእንግሊዝ ኢንተርናሽናል መጀመሪያ በኤሪክ ቴን ሃግ ስር ብቅ ያለ ሲሆን ካሪክም ስለሱ ከቆየ ጊዜ ጀምሮ ያውቅ እንደነበር ነው የሚነገረው። ካሪክ ለቢቢሲ ስፖርት በሰጠው አስተያየትም ኮቢ ማይኖ ያለውን ከፍተኛ ግምት የገለጸ ሲሆን የ20 ዓመቱ ወጣት አሁንም ቢሆን ከዚህ በላይ የተሻለ እንደሚሄድ እምነቱን ተናግሯል። ካሪክ ሲናገር ኮቢ ማይኖን ካወቅኩት ቆይቻለሁ። የስልጠና ፍቃዴንም ማውጣት በጀመርኩበት ወቅት ገና የ13 ወይም 14 ዓመት ልጅ እያለ ነበር አብሬው መስራት የጀመርኩት። ከዚያም ለመጀመሪያ ጊዜም ዩናይትድ በነበርኩበት ወቅት እዚያው አካባቢ ነበር። ስለዚህም እሱን ማወቅ፣ ከሱ ጋር ልምምድ ማድረግና በትልቅ መድረኮች ላይ እንዲህ ባለ ደረጃ ሲጫወት ማየትም ኮቢ ማይኖ በእንደዚህ አይነት ወጣት እድሜው ያደረገው ነገር በእውነት አስገራሚ ነው ሲልም ጭምር ነው ሀሳቡን እየሰጠም የሚገኘው። አሰልጣኙ ይቀጥልና ገና ምን ያክል ወጣት እንደሆነ እንረሳለን። እኔ እሱን ማየትና ምን ማድረግ እንደምችል ማወቅም የምወድ ትልቅ ደጋፊው ነበርኩኝ። ስለዚህም እሱን ማሰለፍ ለእኔ በጣም እንዲሁ ውሳኔው በጣም ቀላል አልነበረም ሲልም ነው የተናገረው። ባልተጫወትክበት ወቅት ፍጥነትንና ብቃትን መልሰ ማግኘት ቀላል አይደለም። አሁንም ሊሻሻሉ የሚችሉ ነገሮች ያሉት፣ ነገር ግን ገና ብዙ ትዕዛዞች ያልሰጠ ነው። ምክንያቱም እንዲጫወትና የራሱን የጨዋታ ፍሰት እንዲያገኝ እየፈቀድለት ነው። እሱ ድንቅ እግር ኳስ ተጫዋችና ታላቅ ተሰጥኦ ያለውም ነው ሲል አሞካሽቶታል። ካሪክ ለኮቢ ማይኖ ብዙ መመሪያዎችን በመጫን አለማጨናነቁን መስማትም በዘመናዊ እግር ኳስ ውስጥም እንደ አዲስ ትንፋሽ የሚቆጥር እንደሆነ ነው የሚነገረው። ዩናይትድ ካሪክን ከጊዜያዊ አሰልጣኝነት ባለፈ በቋሚነት ይቀጥረው እንደሆነ ባይታወቅም ከሜኑ ምርጥ ብቃትን ማውጣት እንዴት እንደሚቻል ግን ትልቅ ትምህርት የሚሰጥ ነው። ካሪክ እስካሁን በኃላፊነት በመራቸው 6 ጨዋታዎችም 5ቱን አሸንፎ አንዱን አቻ መለየቱን እናስታውሳለን። ሌላኛው የምናነሳው ጉዳይ ማንቸስተር ዩናይትድ ለሪያል ማድሪዱ የቀኝ መስመር ተከላካይ ትሬንት አሌክዛንደር አርኖልድ አስገራሚ ጥያቄ ሊያቀርብ አቅዷል የሚሉ መረጃዎች እየወጡ ነው። ከማንቸስተር ዩናይትድ በተጨማሪ ግን ሌላኛው የማንቸስተር ከተማ ክለብ ማንቸስተር ሲቲ ይህንን ተጫዋች ለማስፈረም እቅዶች እንዳሏቸው ነው የሚነገረው። ይህ የቀድሞ የሊቨርፑል ኮከብ በአንፊልድ ከነበረው የረጅምና ስኬታማ ቆይታ ምክንያት ወደ ማንቸስተር ዩናይትድ ማምራቱ ግን አነጋጋሪ ሊሆን እንደሚችልና ከባድ ሊሆን እንደሚችል ነው የሚታመነው። ዩናይትዶች ግን ይህንን የዝውውር እድል ምንም እንኳን ላይሳካ ቢችልም በጥብቅ ግን እየተከታተሉት ነው የሚገኘው። እንደ ፌጂያስ ዘገባ ከሆነ ዩናይትድ አዲስ የቀይ መስመር ተከላካይ እየፈለገ ሲሆን ለዚህም ደግሞ በእንግሊዛዊው ኢንተርናሽናል ላይ 50 ሚሊዮን ዩሮዎችን ለማቅረብም እንዳለመ ተነግሯል። አሌክዛንደር አርኖልድ በሪያል ማድሪድ ቆይታው ቀላል የማይባል ፈተናን ቢገጥመው አሁንም ትልቅ ስም ያለውና በብቃቱ ደረጃ ላይ ደግሞ ከምርጥ የክንፍ ተከላካዮችም አንዱ ተደርጎ የሚወሰድ አይነት ነው። ስለዚህም ዩናይትዶች በሱ ላይ ጥልቅ ፍላጎት ቢኖረውም ዝውውሩን ግን በተግባር ይከውናል ብሎ ማሰብ ግን በጣም ከባድ ነው። የ27 ዓመቱ ተጫዋች ሪያል ማድሪድን የተቀላቀለው በቅርቡ ሲሆን ምንም እንኳን በሳንቲያጎ ቤርናቢው ገና ጥሩ ጊዜያቶችን ባያሳይም ክለቡ ራሱን እንዲያላመድ ግን ተጨማሪ ጊዜ እንደሚሰጠው በእርግጠኝነት መናገር ይቻላል። ምናልባት አሌክዛንደር አርኖልድ በስፔን ቆይታው ደስተኛ ባይሆንም እናም ወደ እንግሊዝ እግር ኳስ የመመለስ ፍላጎት ቢኖረውም እንኳን ወደ ዩናይትድ በመሄድ በሊቨርፑል ደጋፊዎች ዘንድ ያለውን ስምም ያበላሸዋል። ቀደም ሲልም ይህ ሁኔታ በማይክል ኦውን ላይ ሲከሰትም ተመልክተናል። ነገር ግን አሌክዛንደር አርኖልድ ወደ እንግሊዝ መመለስ ቢፈልግም ሌሎች የተሻሉ አማራጮች እንደሚኖሩት ነው የሚታመነው። ምንም እንኳን የትሬንት ዝውውር ቢጠራጠርም ዩናይትድ ግን በዚህ ክረምት ጥራት ያለው የቀይ መስመር ተከላካይ ማስፈረም ይኖርበታል። ዲየጎ ዳሎ አሁንም ቢሆን በዚያ ቦታ ላይ በቋሚነት እየተጫወተ ቢሆንም በቂ ብቃት የለውም የሚሉ ትችቶች ይበዙበታል። አሌክዛንደር አርኖልድ ለዚያ ቦታ ትልቅ መሻሻል ቢሆንም ሌሎች ይበልጥ እውን ሊሆኑ የሚችሉ አማራጮች አሉ። የባርሴሎናው ሁሊያስ ኩንዴ ከዩናይትድ ጋር ስሙ እየተያዛለው ሌላኛው ተጫዋች ሲሆን እሱ ለዚያ ቦታ ተመራጭ ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ እንደሚገኝ የተጠቆመው።
የፓሪስ ሳን ዠርሜኑ ሱፐርስታር ኦስማን ዴምቤሌ ወኪሎች ተጫዋቹን ወደ ስታንፈርድ ብሪጅ ሊያደርግ ስለሚችለው ዝውውር ከቼልሲ ቦርድ ጋር ንግግር አድርገዋል ተባለ። ይህ የ2025 የባሎን ዶር አሸናፊ በፓሪስ ሳን ዠርሜን ቤት ደስተኛ እንዳልሆነ የሚነገር ሲሆን ለዚህም ምክንያቱ ክለቡ ተጫዋቹ የጠየቀውን የ60 ሚሊዮን ዩሮ ዓመታዊ ደሞዝም ለመክፈል ፍቃደኛ አለመሆኑ እንደሆነ ነው ፌጂያስ የዘገበው። በተጨማሪም ኦስማን ዴምቤሌ ከአሰልጣኝ ሉዊስ ኤንሪኬ ጋርም አለመግባባት ውስጥ መግባቱ እየተነገረ ነው። ዴምቤሌ ባለፈው የውድድር ዘመን 2024-25 ለፓሪስ ሳን ዠርሜን በ53 ጨዋታዎች 35 ግቦችን በማስቆጠር ክለቡ ለመጀመሪያ ጊዜ ቻምፒየንስ ሊግ ዋንጫን እንዲያነሳ ትልቅ ሚናን ተጫውቷል። ይህም የዓለም ምርጥ ተጫዋች ወይም ባሎን ዶርን እንዲያሳካም አስችሎታል። ሊቨርፑል ለሞሐመድ ሳላ ተተኪ እንዲሆንም ዴምቤሌን ቢፈልገውም ተጫዋቹ ግን በአሁኑ ወቅት ምርጫውን ወደ ቼልሲ እያደረገ እንደሚመስል ነው ዘገባዎች የሚጠቆሙት። ቼልሲ በአሁኑ ወቅት ወጣት ተጫዋቾች ላይ የማተኮር ስልት ቢኖረውም እንደ ዴምቤሌ ያለ የዓለም ጥራት ያለው ተጫዋች ግን ክለቡን ወደ ፕሪሚየር ሊግ፣ ቻምፒየንስ ሊግ ፉክክር ለመመለስም ልዩ ሁኔታ ሊፈጥርለት ይችላል የተባለው። የዴምቤሌ በፓሪስ ሳን ዠርሜን ያለው ወቅታዊ ሁኔታ ምንም እንኳን ባለፈው ዓመት ድንቅ ብቃትን ቢያሳይም በዘንድሮው የውድድር ዘመን ግን እንደገና መቸገሮች እየታዩበት ነው። ከኤንሪኬ ጋር ያለው ኮንትራት መሻከር ቼልሲና ሊቨርፑል ይህን አጋጣሚ እንዲጠቀሙ በር ሊከፍትለት ይችላል። በተለይም ሊቨርፑል በቀጣይ ዓመት በቻምፒየንስ ሊግ የማለፍ ዕድሉ አጠራጣሪ መሆኑም ዴምቤሌ ቼልሲን ይበልጥ እንዲመርጥም ሊያደርገው ይችላል ተብሎ እንደሚታመን ነው መረጃዎች እየወጡ የሚገኙት። ሊቨርፑልና አርሰናል የባየር ሚኒኩን ታዳጊ ኮከብ ሌናርት ካርልን ለማስፈረም በሚቻልበት ሁኔታ መፈተሻቸውን የተዘገበው። ይሁን እንጂ የቡንደስሊጋው ግዙፍ ክለብ ባየር ሚኒክ ሌናርት ካርል 18 ዓመት በሚሞላበት ቀን በአሊያንዝ አሬና አዲስ ውል እንዲፈርም አስቀድሞ ስምምነት ላይ ደርሷል። የ17 ዓመቱ ሌናርት ካርል በባየር ሚኒክ ቤት ድንቅ የውድድር ዘመንን እያሳለፈ የሚገኝ ሲሆን በአሁኑ ወቅት በዓለም እግር ኳስ ውስጥም እጅግ ተስፋ ከጣለባቸው ወጣቶች አንደኛው ነው። ይህም ከሌሎች ታላላቅ ክለቦችም ከፍተኛ ፍላጎት እንዲያድርበትም አድርጓል። እንደ ቲም ቶክ ዘገባ ከሆነ ሊቨርፑሎችና አርሰናሎች ፍላጎታቸውን ቢያሳውቁም የዚህ የጀርመን ከ21 ዓመት በታች ብሔራዊ ቡድን ተጫዋች የወደፊት ቆይታ አስቀድሞ በመረጋገጡ ተጫዋቹን ማግኘት የሚችሉ አይመስልም። ምንም እንኳን ሊቨርፑልና አርሰናል ንክኪ ቢያደርጉም ካርል ግን ከሁለት ቀን በኋላ 18 ዓመት ሲሞላው አዲሱን ለመፈረምም ከባየር ሚኒክ ጋር ተስማምቷል። የቲም ቶክ ባልደረባ ግሬም ቤሪ እንደገለጸው አርሰናልና ሊቨርፑል በብቃቱ ደረጃው ላይ ትልቅ ደረጃ ላይ የሚገኘው በባየር ሚኒኩ ታዳጊ ኮከብ ሌናርት ካርል ላይ ያላቸው ፍላጎትን አሳውቀዋል። ምንጮች እንደሚያረጋግጡት የፕሪሚየር ሊጉ ግዙፍ ክለቦች ታዳጊውን በዚህ ሳምንት መጨረሻ 18 ዓመት ከመሙላቱ በፊት ሁኔታውን መርምረዋል። ባየር ሚኒክ በልደቱ ቀን ውሉን ለማራዘምም ከስምምነት ላይ የደረሰ ሲሆን ምናልባትም እስከ 4 ዓመት ሊያቆየው የሚችል ተጨማሪ የውል ማራዘሚያ ላይም ንግግር እያደረጉ ነው። ዘገባው አክሎም እንደ ቼልሲ፣ ማንቸስተር ሲቲ፣ ባርሴሎና፣ ሪያል ማድሪድ እና ፓሪስ ሳን ዠርሜን ያሉ ክለቦችም ተጫዋቹን እንደሚፈልጉት ነው የጠቀሰው። የሌናርት ካርል ጨዋታ ከአሁኑ ከሊዮኔል ሜሲ ጋር እየተነጻጸረ የሚገኝ ሲሆን ወደፊት በከፍተኛ ደረጃም ስኬታማ የእግር ኳስ ሕይወት እንደሚኖረው ይገመታል። ታዳጊው በዚህ የውድድር ዘመን ለባየር ሚኒክ ዋናው ቡድን 30 ጨዋታዎችን ያደርገው 7 ግቦችን ያስቆጠረ ሲሆን ተጨማሪ ልምምድ ሲያገኝም ምን ያክል ሊሻሻል እንደሚችል መገመት አያዳግትም። ሊቨርፑልና አርሰናል ይህንን ታላቅ ተሰጥኦ ማግኘት ቢፈልጉም ባየር ሚኒክ ግን ተጫዋቹን ለክለቡ ታማኝነቱን በመግለጹ በእጅጉ ደስተኛ ይሆናል ተብሎ ነው የሚጠበቀው። የሊቨርፑል አሰልጣኝ አርኔ ስሎት በዚህ የውድድር ዘመን ማጠቃለያ ላይ ግምገማ እንደሚጠብቃቸው ጋዜጠኛ ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ይፋ አድርጓል። ፋብሪዚዮ ሮማኖ ሂር ዊ ጎ ፖድካስት ላይ እንደተናገረው ከሆነ የሊቨርፑል ቦርድ የአርኔ ስሎትን የወደፊት ቆይታ እንደሚወስን ክለቡ ለቻምፒየንስ ሊግ ለማለፍ መቻሉ ወይንም አለመቻሉ ላይ ተመስርቶ ይሆናል። ስሎት ባለፈው የውድድር ዘመን የፕሪሚየር ሊግ ዋንጫን ቢያነሳም በዘንድሮ ዓመት ግን የመርሲሳይዱ ክለብ በደረጃ ሰንጠረዡ 6ኛ ላይ ተቀምጦ ለከፍተኛ 4 ወይም ቶፕ 4 ውስጥ ለመግባትም አስቸጋሪ ትግሎችን እያደረገ ነው። ፋብሪዚዮ ሮማኖ ሲናገር ለአርኔ ስሎት ሁኔታውን ግልጽ ነው። በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መሳተፍ ለሊቨርፑል እጅግ ወሳኝ ነው። ይህም አርኔ ስሎት በውድድር ዘመኑ ሲያጠናቀቅ ከክለቡ ጋር የተረጋጋ ግንኙነት እንዲኖረው ይረዳዋል። እስከዚያ ግን ሊቨርፑል በቻምፒየንስ ሊግ የማይሳተፍ ከሆነ ክለቡ በክረምቱ ትልቅ ግምገማ ይደረግበታል ነው ያለው። ፋብሪዚዮ ሮማኖ ይቀጥልና አሁን ሙሉ ትኩረቱ በሜዳ ላይ ባለው ውጤትና ዋንጫ የማሸነፍ እድል ላይ ነው። በዚህም በክረምቱ የክለቡ ባለቤቶች ቦርድና አመራሮች ተሰብስበው ስለ አርኔ ስሎትም ቀጣይ ቆይታ ይወስናሉ ሲል ነው የገለጸው። አርኔ ስሎት በመጀመሪያው ውድድር ዘመን ካሳየው ስኬት አንጻር በሁለተኛው ዓመት እንዲህ አይነት ብቃት መቀነስ ማሳየቱ ተጨማሪ ጊዜ ይገባዋል ወይ በሚለው ጥያቄ ላይ ተነስቷል። ክለቡ አሰልጣኝ ለመቀየር ከወሰነ ግን የተሻለ አማራጭ ማግኘቱ እርግጠኛ መሆን ይኖርበታል ተብሏል።
ለዚህ ቦታ ቀዳሚ ተጠቃሽ የሚሆነው ሻቪ አሎንዞ ነው። የቀድሞ የሊቨርፑል ተጫዋች በባየር ሌቨርኩዘን አስደናቂ ስራን ሰርቷል። በቅርቡ ከሪያል ማድሪድ ጋር የነበረው ቆይታ ባይሳካለትና ከስራው ቢሰናበትም አሁን ላይ ግን ያለ ስራ መኖሩ ለሊቨርፑልም ትልቅ እድል ሊሆን እንደሚችል ነው የተገለጸው። የስፔኑ አትሌቲኮ ማድሪድ በክረምቱ የዝውውር መስኮት ዦአኪን ፔንቺሊን ለማስፈረም ፍላጎት እንዳለው ተነግሯል። እንደ ፌጂያስ ዘገባ ከሆነ አትሌቲኮ ማድሪድ በዚህ ዝውውር ላይ ብቻውን አይደለም። ከፕሪሚየር ሊግ ግዙፍ ክለብ ቼልሲ ጋርም ብርቱ ፉክክር ጭምር ሊጠብቀው እንደሚችል ነው እየተገለጸ የሚገኘው። ከዛ ውጪ ግን ይህ አጥቂ በዚህ ውድድር ዘመን በሁሉም ውድድሮች 14 ግቦችንና 4 ለግብ የሆኑ ኳሶችን በድምሩ 18 የጎል ተሳትፎችን ያስመዘገበ ተጫዋች ሲሆን ለሁለቱም ቡድኖች ደግሞ በጣም ጥሩ ፈጠራን የሚሰጥ አይነት ተጫዋች እንደሆነ ይታመናል። አትሌቲኮ ማድሪድ የማጥቃት ክፍሉን ለማጠናከር እያሰበ ሲሆን ቼልሲ ደግሞ በተደጋጋሚ ጎል የማስቆጠር ያልቻለውን የሊያም ዴላፕን ሁኔታ የሚተካ ተጫዋች አድርገው እንደሚመለከቱት ነው መረጃው የወጣው። የፈረንሳዩ ክለብ ስትራስቡርግ እና ቼልሲ በብሉኮ ኩባንያ ስር ያሉ ወንድማማች ክለቦች መሆናቸው ቼልሲ በዝውውር ፉክክሩ ላይ ትልቅ ብልጫ እንዲኖረው ሊያደርግ ይችላል። ቼልሲ ይህንን ተጠቅሞ አትሌቲኮ ማድሪድን ለመብለጥ ተጫዋቹን ማስፈረም ይችል እንደሆነ ማየቱ የሚስብ ይሆናል። በሌላ በኩል የአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኔ ይህ የ23 ዓመት አርጀንቲናዊ አጥቂ በትክክለኛ አመራር ወደ ዓለም አቀፍ ደረጃም ሊያድግ እንደሚችል በማመኑ ክለቡ እንዲያስፈርምለትም ለበላይ አመራሮቹ አሳውቋል። ፔንቼሊ ሲናገርም የፈረንሳይ ክለብ ስትራስቡርግ ተጫዋቹን ለማስፈረም 17 ሚሊዮን ዩሮ የከፈለ ሲሆን በክረምቱ ለመሸጥም ከተገደደ ከፍተኛ ትርፍ ለማግኘትም ይፈልጋል። ፔንቼሊ በከፍተኛ ደረጃ የመወዳደር ፍላጎት ስላለው አትሌቲኮ ማድሪድ ወይም ቼልሲን የመቀላቀል እድሉ ለሱ አስደሳች እንደሚሆን ጥርጥር የለውም። ሁለቱም ክለቦች ለዋንጫ የመፎካከር እድል ሊሰጡት ይችላሉ። ተጫዋቹ በላሊጋም ሆነ በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል አካላዊና ቴክኒካል ብቃት አለው። በፈረንሳይ ጥራቱን ያሳየ በመሆኑ አሁን ለትልቅ ፈተና ዝግጁ የሆነበት ትክክለኛ ጊዜ ሊሆን እንደሚችል ነው ግምቶች እየወጡ የሚገኙት። ሊቨርፑልና አርሰናል የግሪክ ብሔራዊ ቡድን ግብ ጠባቂ የሆነውን ኮንስታንቲኖስ ዞሊስን ለማስፈረም ፍላጎት እንዳላቸው ተዘግቧል። ዞሊስ በኦሎምፒያኮስ ቤት እያሳየ ያለው ብቃትም የበርካታ ክለቦችን ትኩረት የሳበ ሲሆን እንደ ኤሪያ ናፖሊ ዘገባ ከሆነ በውድድር ዘመኑ መጨረሻም በ20 ሚሊዮን ዩሮ አካባቢ ሊገኝ ይችላል። ሊቨርፑል ይህንን ግብ ጠባቂም የ33 ዓመቱን አሊሰን ቤከርን የረጅም ጊዜ ተተኪ አድርጎ እየተመለከተው ነው። ብራዚላዊው ግብ ጠባቂ ለክለቡ ድንቅ አገልግሎትን ቢሰጥም በጉዳት መታመሱና ኮንትራቱ በ2027 የሚያበቃ መሆኑ ክለቡ ጥራት ያለው አማራጭን እንዲፈልግ አስገድዶታል። ዞሊስ በፕሪሚየር ሊግ ስኬታማ ለመሆን የሚያስችል ጥራት ያለው ሲሆን ለሊቨርፑል ጠቃሚ አማራጭ ሊሆንም ይችላል። በሌላ በኩል አርሰናልም ተጫዋቹን ለማስፈረም እያጠና ነው። አርሰናሎች ለዳቪድ ራያ አስተማማኝ ተቀያሪ ወይም ተፎካካሪ ግብ ጠባቂን ይፈልጋሉ። ይህም የ22 ዓመቱ ግብ ጠባቂ በቋሚነት የመሰለፍ ዕድልን ካገኘ ወደ ለንደኑ ክለብ የማምራት ከፍተኛ ፍላጎት ሊኖረው ይችላል የተባለው። በአሁኑ ወቅት በርካታ የአውሮፓ ክለቦች የዞሊስን እድገት እየተከታተሉ ቢሆንም የፕሪሚየር ሊጉ ፍላጎት ግን ተጫዋቹን ወደ እንግሊዝ የማምራት ዕድሉን ሰፊ ያደርገዋል። ዞሊስ በመጨረሻም የትኛውን ክለብ እንደሚቀላቀል የሚታይ ይሆናል የተባለው። የሴንት ትሩደን አጥቂ የሆነው ጎቶ በውድድር ዘመኑ መጨረሻ ክለቡን ለቆ ሊዘዋወር እንደሚችል እየተነገረ ነው። ይህ የ20 ዓመት ወጣት ከአንደርሌክት በውሰት የቤልጅየሙን ክለብ ከተቀላቀለ በኋላ እጅግ አስደናቂ ብቃትን እያሳየ ነው። በቋሚነት ጎል ማስቆጠር መቻሉ የቼልሲና ቶተንሃምን ትኩረት ስቧል። እንደ ስፖርትስ ቡም ዘገባ ከሆነ ሁለቱም ክለቦችም ይህንን የጃፓን ኢንተርናሽናል ለማስፈረም ፍላጎቱ አላቸው። ጉቶ በእንግሊዝ እግር ኳስም የሚያስፈልገው አካላዊ ጥንካሬና ቴክኒካል ክህሎትም እንዳለው ነው ያሳየው። በትክክለኛ አመራር ስር ወደ ትልቅ ኮከብነት ሊያድግ የሚችል ከፍተኛ ተስፋ ያለው ተጫዋች እንደሆነም ተነግሯል። ቼልሲ በክለቡ የማጥቃት ክፍል ላይ የበለጠ ውጤታማነትና በቋሚነት ግብ የማስቆጠር አጥቂን ይፈልጋል። ይህ የጃፓን አጥቂ ለቼልሲ ማጥቃት መስመር ትክክለኛ ምርጫ ሊሆን ይችላል። ቶተንሃም ሆትስፐርሶችን በተመሳሳይ በማጥቃት ክፍላቸው ላይ ጥራትን ይፈልጋሉ። በቋሚነት ጎል የማስቆጠር ችግር ያለባቸው በመሆኑ ይህ ተጫዋች ጉቶ ለዚህ መፍትሄ ሊሆን ይችላል። ለተጫዋቹ ጥራትና ተስፋ ሲታይም የሚጠየቀው ዋጋ ደግሞ አነስተኛ በመሆኑ ዝውውሩ ወደፊት እንደ ትልቅ ትርፍ ሊቆጠር ይችላል። ሁለቱም የፕሪሚየር ሊግ ክለቦች ዝውውሩን ለመፈጸም የሚያስችል የገንዘብ አቅም ያላቸው ሲሆን ተጫዋቹ የመጨረሻ የትኛውን ክለብ እንደሚመርጥ የሚታይ ነው የሚሆነው ተብሎ ነው የሚጠበቀው። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን።
ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ ይሁንላችሁ።